ይህ ጃንተከል ሚዲያ ነው። የተከበራችሁና የተወደዳችሁ የጃንተከል ሚዲያ አድማጭ ተከታታዮቻችን በጎንደር ከተማና አካባቢ በሀገራችን ኢትዮጵያ ሁሉ ማዕዘናት በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ የምትመለከቱን አድማጭ ተከታታዮቻችን በሙሉ እነሆ ዛሬ ደግሞ ያልተዘመረላቸው ጀግኖች በተሰኘ ፕሮግራማችን አንድ ትልቅ እንግዳ ይዤላችሁ ቀርብ ያለው እንግዳዬ ጋይደር ወይም ደግሞ ታሪክ ነጋሪ ብለን ልንወስደው እንችላለን። ከዛ በተጨማሪ የታሪክ አዋቂ፣ የታሪክ ተመራማሪ፣ ጸሐፊ፣ በጣም ተወዳጅ እንግሊዝኛ መምህር ሙያዎችን የያዘ በአራት ትልቅ ሙያዎች የሚገለጽ ጀግና ያልተዘመረለት ባለውለታችን ዘንድ ቀርበናል። እርሱን እንዲገልጸው ትንሽ የብዙ ሙያ ባልሰጠውና ባለቤት እንደመሆኑ መጠን የፕሮግራም የምትከታተሉ ደግሞ በእንግሊዝኛ ቋንቋ ሳናደምጠው እንዳትሉኝ ትንሽ በእንግሊዝኛ ቋንቋ እርሱን እናስተዋውቅና ተመልሰን ወደ አማርኛችን እንመጣለን። ለሁሉም ተደራሽ እንዲሆን በማለት ነው ፕሮግራማችን የምናስኬደው በአማርኛ ቋንቋ ነው። This is Jantakal Media. Ladies and gentlemen, our beloved fans, supporters and families of Jantakal Media who have been living here in Gondar City and its surrounding, in every corner of our beloved country, Ethiopia, and around the world as well. Today, under Unsung Heroes, I present you one very special guest. My guest is guider, historian, writer, and the best English teacher. Would you please introduce yourself? Okay, thanks a lot for having me here. It's a pleasure to be here on your media. I'm called Haile Mariam Ephraim. I was born and brought up in the historic city of Gondar at a place called Autopaco. It's a very small neighborhood located quite near the center of the city. That's where I have been living all my life. So it's a bit about myself. Thanks for having me again. Thank you very much. And on behalf of our followers and fans, I would like to say welcome to Jantakal Media. Thank you very much. እጅግ በጣም ደስ ይላል ኃይልሽዬ። ከዚህ በኋላ አንተም እንደገለጽከው ኃይልሽን ኃይልዬም እያልኩኝ እንዳብሮ ማድረግም እንደወጣትም እየገለጽኩ ውይይታችን እንቀጥላለን። አድማጭ ተመልካቾቻችን ለጨዋታችን እንደተለመደው እያዋዛን መቀጠል እንዲመቸን ኃይልዬ ማን ነው? የት ተወለደ? ከሚለው እስኪ እንጀምር። ኃይለ ማርያም ኤፍሬም እባላለሁ። ተወልጄ ያደግኩት በታሪካዊቷና ጥንታዊቷ ኢትዮጵያ ባለውለታ በሆነችው ጎንደር ከተማ ውስጥ ነው። ትውልድ ቦታ ስፍራዬ ማለት ሰፈሬ አውቶፓኮ ይባላል። ከልጅነት እንዴት ነው አስተዳደግ? እንደ ማንኛውም ኢትዮጵያዊ በተለይ የኦርቶዶክስ ተዋሕዶ እምነት ተከታይ በልጅነት ቄስ ትምህርት ተምሬያለሁ። ከዛ ባሻገር የዘመናዊ የአስኳላ ትምህርት ተከታትያለሁ። ፊደል ቆጠርክ? ፊደል ቆጠርኩ። ዳዊት ደግም። ከዛ ወደ አስኳላ መጣ። እስኪ አንደኛ ደረጃ ትምህርትን የተማርክ፣ ሁለተኛ ደረጃ እያለ እስኪ መጣ። የተለያዩ ትምህርት ቤቶች ውስጥ ነው የተማርኩት፣ በመንግስትም በግልም ትምህርት ቤቶች። ለመጥቀስ ያክል መሰረት አንደኛ ደረጃ ትምህርት ቤት፣ እንዲሁም በደብረ ሰላም፣ እንዲሁም ፋሲለደስ ሁለተኛ ደረጃ ትምህርት ቤት እስከ ሶስተኛ ክፍል ተምሬያለሁ። ኃይልዬ በተማሪነት ወቅቱ ምን አይነት ተማሪ ነበር? የልጅነት አስተዳደግ ውስጥ ባህሪ እንዴት ነው? ሳይል በጣም ዲሰርት ኩል የሆንክ ልጅ ነው ከልጅነት እኔ እስከማውቀው እና በምን አይነት ባህሪ እንግለጸው እስኪ? አሁን ስለ ራስ መመስከር በጣም ከባድ ነው። ያው እንደ ማንኛውም ኢትዮጵያዊ በጨዋነት ያደገ አንድ ኢትዮጵያዊ በስነ ስርዓት ትልቆችን የሚያከብር ለታናናሾቹ አርአያ ለመሆን ጥረት የሚያደርግ በኢትዮጵያዊነት ጨዋነት ያደገ ልጅ ነኝ ብዬ ነው የማስበው። እና እኔም የማውቀው ነው ቁጭ አድርገውና አንዳንድ ጊዜ ለራሳችን ስንናገር እየጨመርን ያክል ይመስለናል። ግን ባህል የሆነ መምጣት አለበት። ገድ ይባላል እንዲህ አይነት አስተዳደግ ያለኝ እንዲህ አይነት ስነ ባህሪ ያለኝ ሰው ነኝ ብለን የምንገልጽበትና የምንሰራቸው ስራዎችን ኮመርሻል የሆነ ታይም ላይ ስለሆነ በዛ ደረጃ ራስን መግለጽ አንዳንድ ጊዜ ያልተገባ ነገር ለራስ መጨመር አድርገን ማሰብ የለብንም። ኦፍኮርስ ይሄ አንዱ የጨዋነቱ መገለጫ መሰለኝ። ራስን ለመግለጽ ጎንደር የሚያደርግበት ባህል ነው። እጅግ በጣም ደስ ይላል። ከዛስ እንዴት እንደ ከፍተኛ ትምህርት ደረጃ? በጎንደር ዩኒቨርሲቲ በቱሪዝም ማኔጅመንት የመጀመሪያ ዲግሪ ያለኝ። ከዛ ውጭ አሁን በስፋት ስማርች የሚገኘው በአስጎብኝነት ሙያ ነው። እንዲሁም በተጓዳኝ እንግሊዝኛ ቋንቋ ለረጅም ዓመታት በከተማው ላይ አስተምሬያለሁ። ከዛ ባለፈ ልዩ ልዩ መጽሐፍቶች በአማርኛም በእንግሊዝኛም ለሀገር ውስጥ አንባቢያንም እንዲሁም ለውጭ ሀገር
እንዲሁም ውጭ ሀገር ለሚኖሩ ኢትዮጵያ ዲያስፖራዎች ይጠቅም ዘንድ ኢትዮጵያን ባህል፣ ሴትና ታሪክ የሚያንጸባርቁ መጽሐፍቶችን አዘጋጅቻለሁ። ቁጥር ትንሽ በርከት እንመጣበታለን በተከታታይ። አሁን እንዳንተ አይነት እንግዳ ስጋብዝ ከቤቴ ስነሳ ቀጠሮ የሚዘን ሰሞኑን ሳንሰላስለው በጣም ረጅም ጊዜ የሚወስድ ያለን እውቀትና አቅም ስለማውቀው ሰፊ ፕሮግራም እንዳይሆንብኝ እየተጨነቁ ነው። በተቻለኝ አቅም የተወሰኑ ፓርቶች ለመልቀቅ ጥረት አድርጋለሁ። ዞሮ ዞሮ አዘጋጅ፣ አስጎብኝ፣ አስተዋቂ፣ ታሪክ ነጋሪ በራሱ ሰፊ ሙያ ነው፣ ትልቅ ሙያ ነው። ምክንያቱም የዚች ሀገር ከዛም አልፎ የሀገራችን ኢትዮጵያ በውጭ ሀገራት ከተለያዩ ማዕዘናት ሊመጡ ከዚህ ከዶሜስቲክ ቱሪስቱ ባሻገር ማስተዋወቅ ማለት የዚህ ህብረተሰብ የዚህ ሀገር ውክልና መውሰድ ነው። ትልቅ ኃላፊነት ያለበት ሙያ ነው እና ከዛ ጋር ተያይዞ እስቲ በጋይደርነቱ እንጀምር፣ ቀጥለን ወደ ታሪኩ እንዴት መጣ እያለ ከዛ እንዴት የመጽሐፍ ክህሎቱ እንደመጣ ከዛ ደግሞ ወደ እንግሊዝኛ መምህርነት እንዴት እንደገባ በፕሮሲጀር ብንሄድበት የሚል ሀሳብ አለ። እሺ፣ ማስተማሩ ከአስጎብኝነቱ ይቀድማል። ኦኬ። እና ከኦልሞስት ከ21 ዓመታት በላይ ያው ከልጅነት ጀምሮ ነው እየተማርኩ አስተምሬ ነበረ። ስለዚህ ለረጅም ዓመታት ተማሪ ያለን ተማሪ መሆን እንግሊዝኛ ቋንቋ የተወሰኑ ተማሪዎችን ይዞ በትርፍ ጊዜ ያስተምር ነበር። ከዛን ጊዜ ጀምሮ ነው የተለያዩ ትምህርቶች በተለይ ቦቶኒያ የሚባል ኮሌጅ ያለ እዛ ውስጥ ነበር አስተምሬ ነበር። ከዛ በካፋም አስተምሬ ያለው ሌሎች ቦታዎች እንደዚህ፣ ግን በዋነኝነት ግን በቦቶኒያ ትምህርት ቤትና በኪንግስ አካዳሚ ሁለት ቦታዎች ላይ ነው። ስለዚህ አሁን በእንግሊዝኛ ቋንቋ አስተማሪነት ውይይታችን ጀምረናል ማለት ነው። በጣም ደስ ይላል። ለምን ከልጅነት ያደግበት ስለሆነ የእንግሊዝኛ ቋንቋ ክህሎት ላይ ስንመጣ አሁን ተማሪ እያለ በአንተስም ታይም ደግሞ አስተማሪ ሆነን ያደገው አንዳንድ ጊዜ በሊትራሊ ብላክ ኤንድ ዋይት በሚጻፈው ነገር ላይ ከመቶ ሊሆን ይችላል የሚደፍኑ ተማሪዎች አሉ፣ አቅም ያላቸው። ግን አንዳንድ ጊዜ ደግሞ የስፖክን እንግሊሽ ላይ የመናገር ክህሎታቸው ላይ ደግሞ የሚያፍሩ የሚሸማቀቁ፣ አንዳንድ ጊዜ ደግሞ የሚጎላደፉ አይነት ተማሪዎች እናውቃለን። አንተ ግን ከልጅነት በጣም አቀላጥፈህ ትናገራለህ፣ ግራመር ላይ በጣም ምርጥ ነህ። እንዴት መጣ ይሄ ነገር? ያው በመምህራኖቼ ተጽዕኖ ነው። መጀመሪያ ጥሩ መምህራኖች አስተምሮኛል እንግሊዝኛ ቋንቋ። ስለዚህ ከዛ በኋላ ግን የራሴን ጥረት ነበረ። በተቻለኝ አቅም እንግሊዝኛ ያው አንድ የሚፈልገው ክህሎት መለማመድ ነው። በደንብ ልምምድ አደርጋለሁ ብቻዬን ብሆን፣ እንደገና ጓደኞችም ካሉኝ በዚህ ፍላጎት ያላቸው ልጆች ጋር እነሱ ጋርም በተገናኘ ቁጥር እያንዳንዱን እንቅስቃሴያችን እንግሊዝኛ ቋንቋ ክህሎታችን ለማሳደግ እንጠቀም ነበር እና እንዳልከው በአካዳሚክ በትምህርታቸው በጣም ጎበዝ የሆኑ ልጆች መናገር አቅም ላይኖራቸው ይችላል። ምክንያቱም እንግሊዝኛ ራሱን የቻለ ክህሎት ስለሆነ መለማመድ ይጠይቃል። ሁሌ ማውራት መለማመድ ስለሚያስፈልግ ያው ቋንቋ ክህሎቴን አሻሻል የማስበው በመለማመድ እንዲሁም እንግሊዝኛ ሙዚቃዎችን አዳምጣለሁ፣ እንግሊዝኛ ፊልሞችን ያለው ግን ዝም ብሎ ማዳመጥ ብቻ ሳይሆን እያንዳንዱ ነገር በተቻለኝ አቅም ኖት ለመያዝ እሞክራለሁ እና ያንን ማስታወሻ ይዤ እሱን ራሱን ደግመዋል እና ደጋግሞ ማለት ትለማመዳት አለማመጣዋል። ይህ ፕሮግራም የሚከታተሉ አንዱ የመማሪያ ዘዴ እግረ ምግብ እንዲቀስሙ በሚል ነው። ጥሩ መምህራኖች ከበስተጀርባ እንደነበሩና የእነሱ ኢንስፓይሬሽን ጥሩ መምህርነት ትልቅ ግባት እንደሆነ አንስተልኛል። እስኪ ነገ የምንላቸው መምህራኖች ትዝታችን ስለሚያነሱት እጅግ በጣም ብዙ ናቸው። በቁጥር እንጥቀሳቸው ካልን እጅግ በጣም ብዙ ናቸው። ለምሳሌ መምህር ተመስገን ሰጠ ብርሃን አንጋፋ የሆነ መምህር ነው። አንድ ቀን ከእሱ ጋር ፕሮግራም ይሆናል ታቀርቡለት ጥሩ ነው። ጥሩ እውቀት ያለው ለከተማ ብዙ አስተዋጽኦ ያደረገ ብዙ ሰዎችም ያፈራ አንጋፋ መምህር ነው። በዋነኝነት እሱ ነው መምህሬ። ከዛ ባለፈ ግን ሌሎች እንግሊዝኛ መምህራኖች ነበሩ፣ ግን በዋነኝነት እሱ ነው የምጠቅስ። እጅግ በጣም ደስ ይላል። አሁን በዚህ መልኩ የእንግሊዝኛ ቋንቋ የማስተማር ስራ አድርገን አሁን አቲንክ ሰፋ አድርገው በአንድ የመርካ ፕሮግራም በቅርቡ እንግዳ ሆኜ ተገኝቼ ነበርና በርካታ ተማሪዎች ሲመረቁ ያየሁት የማሰልጠኛ ተቋሙ ማን ይባላል? ኢንፎቴይንመንት የቋንቋ ማዕከል ይባላል። ያው የምንገኘው በዋነኝነት ፒያሳ የሚገኘው ቦቶኒያ ኮሌጅ ውስጥ ነው። ከዛ በተረፈ ኪንግስ አካዳሚ በክረምት መርሃ ግብር እዛ ስልጠና እንሰጣለን። ኢንፎቴይንመንት የቋንቋ ማዕከል እንግዲህ አሁን ስልጠና እየሰጠ ነው። በበጋም አለ በክረምትም አለ። አጫጭር ኮርሶች አሉ፣ ረጅም ጊዜ የሚሰጣቸው ኮርሶች አሉ። ስለዚህ መሰልጠን የሚፈልጉ ሰዎች በዚህ አጋጣሚ በጠቀሰው አድራሻ የሄዱ መሰልጠን ይችላሉ ማለት ነው። ለምን ያህል ዓመታት በተለይ ይህን ድርጅት ካቋቋሙ ጀምሮ ለምን ያህል ዓመታት የማስተማር ስራውን እየሰራ ትገኛለህ?
እንዴ ምን ያህል ተማሪዎችን አስመረቅ ብለን መጥቀስ እንችላለን? እንደው በግምት በጣም ብዙ ናቸው። ያው ኦልሞስት ወደ 21 ዓመታት ሆኖኛል በዚህ ስራ። አንዳንድ ሰዎች ያው እድሜን ያዩና የኔ ያክል ዓመት አልሰራም ይላሉ። ግን የማለት በልጅነት የጀመረ ሰው ጀመርኩኝ ያው ረጅም ጊዜ የሰራሁት 21 ዓመት በጣም ብዙ ነው። ስለዚህ ብዙ ሰዎች ውለታም እያለው ብዬ ውለታ ነው እንጂ ምንም ከፍለው ሊማሩ ይችላል። ምክንያቱም እኛ አካባቢ ግን ቀላል ነገር አይደለም። ምክንያቱም እኔ ኃይል የብላን መሰለህ በእንግሊዝኛ ቋንቋ ላይ አንዳንድ ጊዜ መድረኮችን ኮንታክት ለማድረግ ለማሳወቅ ሞክራለሁ እና እንዳንተ ወይ ተፍጨርጨር ነው ቋንቋ ሁለተኛ ያሳደጉትና አንዳንድ ጊዜ ምን የሚል ዲስከሬጅመንት ይሰማል መሰለህ። እንግሊዝኛ ቋንቋ በራሱ በቃ ቋንቋ ነው እና ራሱን ችሎ እውቀት አይደለም የማሳለፊያ አይነት ወሬ ሲወሩ ሰማል። እንዴት እውቀት አይደለም? አማርኛ ቋንቋችን እንኳን አፍ መፍቻችን በዩኒቨርሲቲ ደረጃ በዲግሪ በሁለተኛ ዲግሪ እስከ ዶክትሬት ሌቭል እየተሰጠ ወይንም የሰው ሀገር ቋንቋ ያው እንግሊዝኛ ዓለም አቀፍ ቋንቋ ባለ ክህሎት ላይ እንዴት እንደ እውቀት አይወሰድም? ይሄ የግንዛቤ እጥረት ነው ማለት ግንዛቤ ካለመኖር የመጣ ችግር ነው። ለምሳሌ ታላላቅ ኢትዮጵያን ያስተዋውቁ የነበሩ በተለያዩ ዘርፍ ለምሳሌ እንደ ዓለም ሎሬት ሜትራርት አፈወርቅ ተክሌን የመሳሰሉ እና ብዬ መንግስቱ ለማ ዶክተር ከበደ ሚካኤልን እነ ማሞ ውድነህ የተለያዩ መጽሐፍቶችን ሲተረጉሙ እንግሊዝኛ ቋንቋ ክህሎት እንዴት እንደጠቀማቸው መረዳት አቅተን እንዲሁም አፈወርቅ ተክሌን መሰሉ ትልቅ የዓለም ጥበበኛ ሰው ኢትዮጵያን ያስተዋውቁ የነበረ አንደኛው ኢትዮጵያን ይወዳሉ። የሌላውን ቋንቋ ማወቅ ማለት ኢትዮጵያን መጥላት አይደለም እና እውቀት ነው እንግሊዝኛ ቋንቋ በነገራችን ላይ እና አንዳንድ ሰው እንግሊዝኛ ቋንቋ ስታወራ ለካገር ሌላም ነገር ራስን ከሌሎች ነጠል አድርገህ የአዋቂነት መለኪያ አስመስለህ የማቅረብ አልኮ ይገነዘቡትና ያንን ይህ እውቀት አይደለም የማጣጣል ነገር ቋንቋ ማወቅ እውቀት ነው። ምክንያቱም እኛ እንግሊዝኛ ቋንቋ የሚነገርበት ሀገር አይደለም ያለ ነው። አንብበን ተፍጨርጭለን ለፍተን ተግተን የምናውቀው ቋንቋ ነው እንጂ ዝም ብሎ ተወልደን እንደተወለድን እንደ ሌሎቹ ቋንቋ ተናጋሪዎች እየተናገሩ የምናድገው አይደለም። እያነበብን እየለፋን እየደከምን እናወራው እና እንግሊዝኛ ቋንቋ ማወቅ እንደኔ ያረዳድ ሰዎች ላይ ያረዳድ ምን እውቀት ነው ብዬ ነው የማስበው። ከዛም ባለፈ አሁን የዲፕሎማቲክ ቋንቋ ነው። ተማሪዎች እያደጉ ሲሄዱ በተለያዩ ከፍተኛ ስራ ላይ ይሰማራሉ፣ ኤምባሲዎች ውስጥ ይቀጠራሉ። ወደ ውጭ ሀገር የትምህርት እድል አግኝተው ስኮላርሺፕ ያላቸውን እውቀት ክህሎት ለማሳደግ ለትምህርት ለስልጠና ለምርምር ወደ ውጭ ሀገር ይሄዳሉ እና የቋንቋ አስፈላጊነት እየጎላ እየገዘፈ ነው የሚሄደው። ዓለም አቀፍ ዜናዎችም ራሱ ቢቢሲ ሲኤንኤን የምንከታተል ከሆነ በእንግሊዝኛ ቋንቋ ነው ዓለምን የምንረዳው። ትራቭል ለማድረግ ኤክስፕሎር ለማድረግ የተለያዩ አካባቢዎችን ተዘዋውሮ ለመጎብኘት እንግሊዝኛ ቋንቋ እዚህ ጋር ሲምትምሮች በእንግሊዝኛ ቋንቋ እንደሚነገራቸው እኛም የተለያየ አካባቢ ብንጎበኝ ያው በቅርብ ሊነገርን የሚችለው ቋንቋ የዛን አካባቢ ታሪክ ባህል እንድናውቅ ባለን ብንዞር ብንንቀሳቀስ እንግሊዝኛ ቋንቋ ነው። የእንግሊዝኛ ቋንቋ አስፈላጊነቱ እጅግ በጣም ከፍተኛ እና ትልቅ ነው ማለት ነው። ለማወቅ ብቻ ሳይሆን ሌሎች የእኛን ለማሳወቅ በጣም ይጠቅማል። ከእንግሊዝኛ አልፎ እኮ ሰዎች ልዩ ልዩ የውጭ ሀገር ቋንቋዎችን ይጠቀማል። እንኳን እንግሊዝኛ ዓለም አቀፍ የሆነ ቋንቋ ይቅርና ለምሳሌ እንደ ጸሐፌ ትእዛዝ አክሊሉ ሀብተወልድ አይነቱ እንደነ ከተማ ይፍሩ የመሰሉ ድምቱ ኢትዮጵያ ባለውለታዎች አገርን ያስተዋውቁ ነበር። አዲስ አበባ የአፍሪካ መዲና እንድትሆን ሲሞግቱ እኮ እንግሊዝኛ የሚጠቀማሉ፣ ፈረንሳይኛ የሚጠቀማሉ፣ በአረበኛ በተለያዩ ቋንቋዎች ነው። ስለዚህ ቋንቋ ፓወር ባህልህንም ሴትህንም ለማስተዋወቅ እንዲሁም ገቢ ለማግኘት ይጠቅማል። ታሪክንም በተለያዩ ቋንቋዎች ጽፎ ለሌላው ዓለም ለማስተዋወቅ ይረዳል። ከዛ ባለፈ ለብዙ ዘርፈ ብዙ ጥቅም ያለው ነገር ነው እና በአጠቃላይ ማንም ቋንቋ ቢሆን ከእንግሊዝኛም ቋንቋ ባሻገር ዋይኖት ፈረንሳይኛ ዋይኖት ሄዴች አሁን ስፓኒሽ ብንናገርስ የሀገራችን ቋንቋ ዋይኖት የሌሎች ብሔረሰቦችን ቋንቋ ማወቅ በራሱ ጥሩ ነው። እንደውም አባቶቻችን ምን ይላሉ? ቋንቋ ማወቅ ወንዝ ያሻግራል ይላሉ። ከሌላ ማህበረሰብ ጋር ስትገናኝ በዛ ቋንቋ ነው ልትግባባ የምችለው። ቋንቋ ዋና መሳሪያ ነው፣ መግባቢያ ስለሆነ ማለት ነው። እና በጣም ደስ የሚል ነው። እንዲያው ካስተማርካቸው ተማሪዎች ትልቅ ደረጃ የደረሱ ልጠቅሳቸው ብችል ወይ በተለያየ አጋጣሚ ታንኪ የሚሉ በአንተ ቋንቋ በመማራቸው በህይወታቸው ጉዞ ውስጥ ጠቅሟቸው ረድቷቸው ከፍተኛ ደረጃ ደርሰውበት ተመልሰው ባለው መምህር ተመስገን እንዳመሰገንከው እንደዚህ ይገጠመኛል? ብዙ ናቸው ማለት በስም
ከለክ ያለው መግለጽ በጣም ከባድ ነው። ትልቅ ደረጃ የደረሱ ተማሪዎች ትልቅ ደረጃ የደረሱ ፓይለት የሆኑ ልጆች አሉ። ዩኒቨርሲቲ ገብተው የሚያስተምሩ የዩኒቨርሲቲ መምህራኖች አሉ፣ ዶክተሮች አሉ። በዚህ እድሜ ራሱ እና እነሱ ማየት ራሱ ቀላል ነገር አይደለም። ግን አብረው ራሱ በአስጎብኝነት ሙያም ከኔ ጋር የሚሰሩ አስጎብኚዎች አሉ። ላይፍ ታይም ታገኛቸዋለህ እነዚህ ሰዎች እና ያ ፊድባክ ሲሰጡ ምን ይሰማል? ያው ዋናው የመምህር መቼም ትርፉ ከሚያገኘው ገንዘብ ይልቅ ልጆቹ እንዲህ ደርሰው ማየት ነው ትልቁ ነገር እና እኔ በጣም ደስተኛ ነኝ። በጣም ደስ የሚል ነው። እንግሊዝኛ ቋንቋው ላይ ይህን ያህል ቆይታ ካደረግንበት አይቀር በእንግሊዝኛ ቋንቋ የተጻፉ መጽሐፍቶችን ታነባለህ። የመተርጎም ነገር ማለት በተለይ በታሪክ መምህር ዙሪያ ላይ ስታደርግ አንዱ በርካታ ተጨባጭነት ያላቸው ታንጀብል የሆኑ በእውነት ላይ የተመሰረቱ ታሪኮችን ማንበብ ነው። አንዱ ለታሪክ ተመራማሪነት የሚረዳውና እንዴት በርካታ በእንግሊዝኛ የተጻፉ መጽሐፎችን እንዴት ታነባለህ? የንባብ ባህሌ ማንኛውም መጽሐፍ ማንበብ ነው ማለት ይጠቅመኛል ብዬ የማስበው መጽሐፍ ብዙ ምሁራን ደግሞ ለፍተው ጥረው የሚጽፉ ነገር ነው። ስለዚህ እንግሊዝኛ ቋንቋ ለማሳደግ ብቻ ሳይሆን እውቀት ለማግኘት ማንኛውም መጽሐፎች አነባለሁ። ስፔሲፊክሊ የእንግሊዝኛ መጽሐፍ ብዬ ብቻ ይጠቅመኛል ብዬ ማስበው መጽሐፍ ከሙያዬ ጋር የሚሄድ የበለጠ በተለይ ከዛ ባለፈ ግን እውቀት ይሰጠኛል ብዬ ማስበው ማንኛውም መጽሐፍ አነባለሁ። በእንግሊዝኛ የጻፉትን በአማርኛ የጻፉትን መጽሐፎች አነባለሁ። ማንበብ በጣም ወዳለሁ። ንባብ ሰው ያደርጋል። እዚህ በጣም ደስ የሚለው በእንግሊዝኛ መምህርነት ላይ የነበረው ቆይታ የ21 ዓመታት ታሪክ ውስጥ ነች። ካያስከባ አንዘርዝረውም አንዘልቀውም ይህን ያለ ካወራንበት የሚበቃ ይመስለኛል። ወደ ሌሎች ሙያዎች እንመለስ። ኃይሌ ወደፊት በሚኖርን የጃን ተክል ሚዲያ ፕሮግራሞች ኤክስክሉሲቭ በተለያዩ ፕሮግራሞች ደጋግሜ የማገኝ አይነት ሰው እንደሆንክ ይሰማኛል። ምክንያቱም በተለያዩ ጭብጦችና ጉዳዮች ላይ እንዲሁ አንድነት ጥሎ ወጥቶ አላምጦ የመወያየት ባህላችን እያደገ መምጣት አለብን ብዬ አስባለሁ። እና አሁን ግን አንተን በመገለጽ ረገድ የብዙ ሙያ ባለቤት ሆንክብኝና ፕሮግራማችን ደግሞ በጣም እንዳይለጠጥ ሽክፍም ሰብሰብም እያልኩ ካደርኩኝ ስለሚከብድ ብዬ ነው። እስኪ ወደ ሁለተኛው ሙያ ልግባ። የትኛው ይሻላል? ጋይደርነቱ ወይም ታሪክ? ወዴት ነው? ጋይድ መባሉ ያው ጥሩ ሙያ ነው እውነት ለመናገር ከተማ ሀገር የምታስተዋውቅበት ነው። ግን ያው የታሪክ ባለሙያ በሚለው ታሪክ ላይ ብቻ ሳይሆን በባህል ዙሪያ ይሰራሉ። በተቻለኛ ግን ኢትዮጵያ ያላትን የባህል ሀብት፣ የታሪክ ሀብት እንዲሁም ተፈጥሮና የተፈጥሮ መስህቦቿን በተቻለ አቅም ለውጭ ሀገር ማህበረሰብ አዋፋቷን፣ አራዊቷን፣ ወንዞቿን፣ እጽዋቷን ሁሉም ነገር ለማስተዋወቅ በተቻለኛ አቅም ጥረት አደርጋለሁ እና ኦፍኮርስ የአንድ ያስጎብኝም ግዴታ እኒህን ነገሮች በጥንቃቄ መርምሮ አጥንቶ በተገባ ቋንቋ ደረጃውን በጠበቀ መልኩ ለውጭ ሀገር ሰዎችም ሆነ ሀገር ውስጥ ጎብኚዎች እውቀትን ማሻገር መቻል ነው እና ግን የበለጠ የሚስበኝ ጽሁፉ ላይ ነው እና ጸሐፊ መባሉ ነው የምወደው። ግን ምን መሰለህ ኃይልሽ አንድ ነገር እና መሰለህ አዘጋጅደር ራሱን ችሎ የሰጥ ፕሮፌሽን አከብሯለሁ። በጣም የከበረ ሙያ ነው እና ለአንድ ሙያ አይቼው ነው። እውነት ነው፣ ትልቅ ሙያ ነው። በዛ ውስጥ ታሪክ አዋቂነቱ እንዳለ ይሰማኛል። ግን አዘጋጅደር ደግሞ ልንወያይበት የፈለጉበት ነጥብ መሰለህ ለምሳሌ ጎንደር ስናነሳ ወይ አምላኪ ጎንደር የሆነች ምክንያቱም በጣም ቱባ የሆነ ክሩድ የሆነ ወርቃማ ታሪክ ባህል ያለበት አካባቢ ስለሆነ ማለት ነው እና ጎንደርን ደግሞ ለመጎብኘት የሚመጡ ኢትዮጵያ ወገኖቻችን ከየትኛው ማዕዘናት ሊሆን ይችላል። ከዛ ደግሞ የባህር ማዶ ወገኖቻችን የትኛው ያህል ማዕዘናት ወደ ጎንደር ይመጣሉ። ፖቴንሻል የሆነ የቱሪስት ፍሰት ያለበት ሀገር ነው። ስለዚህ የዚህ አካባቢ ህብረተሰብ ውክልናና ኃላፊነት አደራም አለባቸው ስለማስብ ነው እዚህ ጋይደሮችና እዛ ጋር ያሉ ቴክኒካል ነገሮችን አብረን ለአድማጭ ተመልካቾቻችን እናካፍል ብዬ ስላሰብኩ ነው እና የጋይደርነት አደራው እስከምን ጥግ ነው ኃላፊነቱ? አንዳንድ ጊዜ ወጥ የሆነ እውቀት ወይም መረጃ ቀደም ሲል እንደገለጽከው አቅም ከሌለ የተለያየ አይነት ታሪክ ሊሄድ ይችላል። ይሄ ደግሞ ስለ አካባቢ ማህበረሰብ ቱባ ባህል ሌሎች አካባቢ ከማስተዋወቅ ረገድ በራሱ ይዞት የሚመጣ ጉዳይቱን የራሱ ችግር ሊኖር ስለሚችል ማለት ከዚህ ጋር አያይዝ እንድናወራበት ስለፈለኩ ነው እና አዘጋይደር ሀማች ሪስፖንስብል የሆነ ሙያ ነው እንዴት ትገልጸዋለህ? በጣም ምክንያቱም ቀጥተኛ ጎብኚውን ቀጥታ የምናገኘው ማን እንደሆነ እናውቅም። አንዳንዱ በጥልቀት የታሪክ ሙያ እውቀት ያለው ስለ ኢትዮጵያ በደንብ መርምሮ የሚያውቅ ግን ጎብኚው ነው ይመጣል።
አንዳንዱ ደግሞ ምንም ነው ሀብ የሌለው ግን ብለው መጥቶ ማየት የሚፈልግም ይኖራል እና እንግዲህ ሁለት ጫፍና ጫፍ ያሉ ጎብኚዎች ነው እናስጎብኝ ምንችለው። ስለዚህ አንድ አስጎብኚ ትልቅ አደራ አለበት ብዬ የማስበው በጥልቀት የሀገሩን ባህልና ታሪክ ማወቅ ይጠበቅበታል። ምክንያቱም ጎብኚው ከአስጎብኚው በላይ እውቀት ኖሮት መጥቶ በአስጎብኚው መጎብኘት ለሀገራችን ክብርና አይሰጥም እና በጥልቀት ማወቅ፣ መመርመር፣ መጠየቅ፣ መልፋት፣ መድከም ይጠይቃል። ምክንያቱም ቅድም እንደነገርኩ ብዙ እውቀት ያለው የታሪክ ባለሙያም የባህል ባለሙያም በኢትዮጵያ ዙሪያ በዓለም አቀፍ ደረጃም ብዙ ጽሁፎችን የጻፉ እውቀት ያላቸው ሰዎች ነው እና እነሱን ቆሞ ማስጎብኘት ማለት እንግዲህ ምን አይነት ስለዚህ የተሻለ ነገር ማሰጣቸው ከሆነ የተሻለ እነሱም ከሚያውቁት በላይ ማታቀርብ ከሆነ እዛ ላይ ቆመ ሀገር ታስተዋውቃችን። ስለዚህ አስጎብኚ እጅግ በጣም እውቀት ያለው ብዬ አስባለሁ እና ትልቅ አደራ አለብን። ሁሉም ነገር ነው የምናሳይ፣ ታሪክም ብቻ አይደለም የምናሳየው፣ ባህሉንም፣ እሴቱንም፣ ተፈጥሮውንም እያንዳንዱን ጉራንጉር ውስጥ ተራራውን ሸለቆን እየወጣን እየወረድን ነው እና በጣም ትልቅ ኃላፊነት ያለበት ስራ ነው እና አንድ አስጎብኚ እጅግ በጣም በአገር ጉዳይ ላይ የአምባሳደር ያክል ትልቅ ሸክም አለበት። ስለዚህ ሀገሩን የሚያስተዋውቅ ትልቅ አምባሳደር ነው እና ግድ እውቀት እንዲኖረው ይገባል ብዬ አስባለሁ። እሱ ነው ዋናው ነጥብ። ሌላው መሰለኝ አሁን የማህበራዊ ድረገጽ ቡም የሆነበት ዘመን ነው። ኢንተርኔት አጠቃቀማችን ከማደጉ ጋር ተያይዞ የማህበራዊ ድረገጾች በፌስቡክ፣ በቲክቶክ፣ በዩቱብ ዛሬ ሰው ሞባይል እጁ አለ ማለት ዓለም እጁ አለች ነው እና የምንሰጠውን መረጃ ይዞ በአንድም በሌላም ሁሉ ከበጎ ዓላማ ከቅንነት አንጻር ለማስተዋወቅ ጥረት የሚያደርጉ ሰዎች እና እዚህ የምንሰጣቸውን ነገር ሚስሊድ ሆኖ ደግሞ እነዛ አዘ ብሎገር ሊሆን ይችላል አዘ ቲክቶከር ምናምን እነዛን ነገሮች የማስተላለፍ ነገር ስለሚያጋጥም የጋይደሮቻችን ኃላፊነት እስከምናልኩ ለዛ ነው። ብዙ ጊዜ ለመተቸት አይደለም ግን ቅንጭብጫቢ የሆኑ ሀሳቦችን ይዘው አንዳንድ ሰዎች ማህበራዊ ሚዲያ ይዞት ይወጣሉ። ከዛ ያንን እንደ ታሪክ አድርጎ ያቀርቡታል። የራሳቸውን ሀሳብን ወይም ከሆነ ነገር የሰሙትን ጥልቅ ምርምር ሳያካሂዱ እና ለዚህ የጋይዶች አስተዋጽኦ የአስጎብኚዎች አስተዋጽኦ በጣም ከፍተኛ ነው። ይሄን ከማረም አንጻር እና ትክክለኛ ኢንፎርሜሽን በመስጠት አንዱ ከአንዱ ያልተጣረሰ ነው። ምክንያቱም ሁሉም አስጎብኚ አንድ አይነት እውቀት ይኖራል ተብሎ አይጠበቅም፣ ምንም ጥያቄ የለውም። ግን ቢያንስ በመሰባሰብ መመካከር፣ መወያየት፣ መማማር እርስ በርስ ሊኖር ይገባል። እንዴት ነው እንዳሁን የአስጎብኚዎች ማህበር አላቸዋል ግቢ ውስጥ አሁን በዚህ ማህበር ውስጥ ያላችሁን ስታተስ አቅም የመፈታተሽ የመደራር ሬልስ የመደራር የመነጋገር ወጥ የሆነ አቅም እና መረጃ ከመቃበል አንጻር ለዛም ያደረጉ ልጆች አሉ። ሁሉም ባይባልም እርስ በርስ እየተወያዩ ታሪክ ለመማማር ጥረት የሚያደርጉ ልጆች አሉ። በማህበር ውስጥ ድሮ ጋሽ ጌትነትን አቅርብ አዘጋጅተን ፋሲል ግቢ ውስጥ አቲክ ፌደራል ባህል ቱሪዝም ውስጥ ይመስለኛል በጣም ሊቅ ምሁር የሆነ ሰው። ከዛ እንድንበላይን አይነት በእድሜ ጠገብ ጋይዶች አሉ። አሁን እንደሚመጣቸው ወጣቶች አሉ። ብዙ በጣም ቀን በሳል ወንድሞቻችን በዚህ ማህበር ውስጥ ይገኛሉ እና በህብረት ጎንደርን በደንብ አድርጎ ከመሸጥ ከማስታወቅ አንጻር ሁሉም ኮሚትድ ናቸው ብለን መውሰድ ይችላል። አዎ በደንብ ደግሞ ብዙ እውቀት ያላቸው ልጆች አሉበት ማህበር ነው። በላይ እንደምሳሌ አነሳኸው። በነገራችን ላይ አብዛኞቻችን እኔን ጨምሮ ብዙ ነገሮችን ያስተማረን አቶ በላይ ነው። ወደፊት ሄዳችን አድርገዋል አስባለሁ። ስገባ ራሱ ላይ ነበርና ያንተ ደግሞ 3-4 አይነት ሙያ ሆነብኝና ላስቀድም ችግር የለም ደግሞ ወጣቱን ኢንስፓየር ከማድረግ አንጻር ስለሆነ ቤኒም ወደፊት ፕሮግራማችን እንግዳ አድርጌ ያቀርባለሁ ብዬ ተስፋ አድርጋለሁ። እንደው በዚህ ከጋይደርነቱ ሳንወጣ እንደው የምታስተላልፈው መልዕክት ካለ? እኔ ማስተላለፍ የሚፈልገው ለወላጆች ነው። ህፃናት የንባብ ባህላቸው ሊዳብር ይገባል። የማነብ ማህበረሰብ አገር ሊቀይር አይችልም። ስለዚህ ህፃናትን በተቻለን አቅም ቤታችን ውስጥ የምናሳያቸውን ነገሮች በጣም ልንጠነቀቅ ይገባል። ብዙ ጊዜ ህፃናት እንዳለቅሱ ተብሎ ስልክ ሰጥተው ዝም ይላሉ ወላጆች። ልጆች ስልክ ላይ ፎከስ ካደረጉ አይረብሹንም ከሚል ግን ልጆች በጣም ብዙ መጥፎ ነገሮችን በማህበራዊ ሚዲያም
በስልክ ላይ እየተማሩ ስለሆነ እዚህ ላይ ጥንቃቄ ቢደረግና ልጆች መጽሐፍ ላይ ትኩረት ቢያደርጉ፣ ሌላ አካባቢዎች ያሉትን ታሪካዊና ተፈጥሮ ቦታዎችን ቢያሳዩቸው እንደ መዝናኛው እይታ በተለይ እኛ አካባቢ ወንሳይ ወይ ሻይ ቤት ሄዶ ከመዝናናት ውጭ ኬክ ቤት ውስጥ ከመዝናናት ውጭ ታሪካዊ ቦታዎችን የማሳየት ተፈጥሯዊ ቦታዎችን የማሳየት ወላጆቹ አብረው ያን ቦታ ማየት እንደ መዝናናት ብሎ አይቆጥሩትም። የውጭ ቴኮች ስናይ ልጆቻቸውን ዓለም ይዘው እየተሽከረከሩ ነው የሚያስጎበኟቸው እና መጎብኘቱ እውቀት መሆኑ ተገንዝበው ታሪካዊ ቦታዎቻቸው ከአካባቢያቸው ያሉትን መስህቦች የቱሪስት መስህቦችን ለማሳየት ቢሞክሩ፣ ከዛ ባለፈ መጽሐፍት ገዝተው መጽሐፍቶችን ቢያነቡላቸው ባያነቡም ጠረጴዛዎቻቸው ላይ ቢኖሩ ይህንን ማስተላለፍ ፈልጋለሁ ለወላጆች። ይህ በጣም አሳሳቢ ደረጃ ላይ ደረሰ ጉዳይ ስለሆነ በስፋት እናያለን። የተከበራችሁ የተወደዳችሁ አድማጭ ተመልካቾቻችን ይህ ጃን ተክል ሚዲያ ነው። እንግዲህ ጎንደር ከተማ ተወልዶ ያደገው ጋይደር፣ የታሪክ ተመራማሪ፣ ሂስቶሪያን፣ ጸሐፊና የእንግሊዝኛ ቋንቋ ታዋቂ መምህር ኃይለማርያም ጋር ጭምት እያደረግን እንገኛለን። አሁን በጋይደርነቱ ላይ የነበረው ቆይታ ያዝ አድርገን ደግሞ እስኪ ወደ ሂስትሪ እንግባ።